ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንግዲህ ከትናንትና የተረፈውን አራተኛ ፓርት ይዤላችሁ መጥቻለሁ ማለት ነው ጋይስ። ሶስተኛ ፓርት ይዤላችሁ መጥቻለሁ። እንግዲህ ሩታ አብርሽ እንግዲህ አንድ ሌሊት ህፃኑን አሳድሯል። በማግስቱ ከሰዓት ላይ ሩታ ተመልሳ አብርሽ ያለበት ሩም መጣች ማለት ነው። እሱም እንትና ማን ነው አቤል ነው እንድትመጣ ያደረጋት አቤል ነው የደወለላት ማለት ነው እንጂ አብርሽማ ስልኩን አጥፍቶ ሩም ውስጥ ብቻውን ህፃኑን ይዞ ቁጭ ብሎ ነበረ። ይሄ ማለት ያው ተነጋግረው ነው የሚያደርጉት ማለት ነው። ምክንያቱም አንተ ደውልላትን የስልክ ዘጋለው የማለት እንደዛ አይነት ነገር ማለት ነው። እና ድራማው እንደቀጠለ ነው። ግን አያሳዝናችሁም ወይ? የምር ጭንቅላት የላችሁም ወይ? ይሄ ህፃን እንደዚህ ሲሰቃይ አይታችሁታል? እንደዛ እነሱ እየጮሁ ያለ ምንም ልብስ፣ ይሄ 3 ወር ያልሞላው ህፃን ማለት ነው ያለ ምንም ልብስ አይታችሁ ከሆነ ህፃናቶች ባንዴ አይደለም የሚተኙት። የሆነ እንዴት ነው በጣም እናት ይዛ አንገቷ ስራ አድርጋ ምናምን ነገር ነው እንትን የሚሉት ማለት ነው የሚተኙት። ይሄ ግን ማርያምን ከድክመቱ የበዛ ማለት ነው ህፃኑ ከመንገላታቱ የምሬ ነው የምላችሁ። ተንገላቶ በቃ የድካም ጥግ ካየ በኋላ እጇ ላይ ተኛ ማለት ነው። እንዲሁም ማለት ህሊና የላቸውም አራቱም እዛ ጋ ያሉት ማለት ነው። በፊትማ ሩታ ነበረች ህሊና አላት የምንለው። ሩታማ ኦልሬዲ ቆይታለች፣ ሰንብታለች ወደ እነሱ ጭንቅላት ከተቀላቀለች ማለት ነው። አብርሽማ ተውት። አብርሽ ህፃኑ ነው እንደ አዋቂ ሆኖ ያለው አሁን ከነሱ ማለት ነው። ህፃኑ ነው አዋቂ። እነሱ ኦልሬዲ ወጥቶላቸዋል፣ አንድ ዘልቀውበታል ማለት ነው። እና እጇ ላይ ነው የተኛው ህፃኑ። የምር በጣም ነው ያሳዝነኝ እኔ በጣም ህፃኑ በጣም ነው የሚያሳዝነው። ማለት እንዴት ነው እንደዚህ በዚህ ልክ ህፃኑን እንደዚህ እንትን የምትል? እጇ ላይ ነው የተኛው ጌታን። ከዛ እዛው ያቺ አንድ ፎጣ የሆነች ፎጣ ነገር አለች፣ በዛው ጠቅላላ ያደረጉት እዛው ተኛ የኔ ጌታ። እና ምንድን ነው ሀሳባችሁ? አላማችሁ ምንድን ነው? በመሀል ይሄ ልጅ የሆነ ነገር ልታደርጉት ነው ወይ? ማለት አብርሽ ለምንድን ነው የማይመከረው? የምር እኛ ስናውቀው አብርሽ የዋህ እንደሆነ ሰውን እንደሚረዳ ነው የምናውቀውና ለምንድን ነው ይሄን ህፃን መረዳት ያቃተው? ማለት በቃ እንደፈለገች ትሁን፣ እናቱ ነች። ከእሷ ጋር ያለውን እስከጨረሰ ድረስ መቼም እናት ልጇን አትጎዳም፣ እኛ እስከምናውቀው ማለት ነው። ስለዚህ እኔ አዋቂ ነኝ እያልክ ህፃኑ ያለ እናት 3 ወር ያልሞላው ህፃን ሩም ይዣለሁ ብለክ ባዶ ቤት ቀዝቃዛ ቤት ውስጥ ህፃኑን እንደዚህ ማሳደረክ ራሱ በጣም ድፍረት አለው። የምር ደፋር ነው አብርሽ ማለት ነው። እና አቤላማ እና ሄርሜላ ፊቷን ዘፍዝፋለች፣ በጣም ፊቷን ዘፍዝፋለች። ሄርሜላ ልነግራችሁ አልችልም። አቤላም እንደዛው ማለት ነው። አቤላ አይደለም ፊቱ ማለት ነው፣ ሌላ ሰው ነው የሚመስለው እውነቱን ለመናገር። እዛ ጋር ሩታ ስላለች ምናምን እንደዛ አይነት ነገር ነው እንደዛ እየጨሱት። አብርሽ እየሳቀ ነው፣ እየተጫወተ ነው። የሆነ የግዴታ ሳቅ ነው የሚስቀው አብርሽ ራሱ ማለት ነው። ለማስመሰል ካሜራ ስላለ ለማስመሰል ነው የሚለው እንጂ ፍላጎት ኖሮት አይደለም አብርሽ ራሱ ማለት ነው። እና አቤልና ሄርሜላ አስተያየታቸውን ብቻ ተመልከቱልኝ። የምሬ ነው የምላችሁ፣ እንዴት ፊታቸውን እንደዘፈዘፉ ማለት ነው። የሆነ እነሱ የሚፈልጉት በዛን ሰዓት አቤላ ለሩታ የደወለው ሩታ መታ ህፃኑ 1 ቀን አድሯል፣ ወዲያው ልጇን ይዛ እንድትሄድ ነበረ። እና እነሱ እዛው ሸሸ ገዳሜ ሊሉ ትደርሳላችሁ። ሩታ እኮ ህፃኑን ትወስዳለች፣ መውሰድ ግን ትደርሳላችሁ። ግን ጥግ ድረስ ድራማ ነው እየሰሩ ያሉት ማለት ነው። በቃ እንዲሁ እኝኝ ብለው ነው የተጨመላለቁት። የምር የዛሬውማ ቪዲዮ ራሱ ስሩ አያስብልም ማለት ምንድን ነው ይሄ? ምን እንማራለን ከነሱ? ምድረ ጭምልቅ ማለት ነው። እና እዛ ጋር እያንዳንዷ ድራማ ነው የምስራው። መጨረሻ ላይ ምንም መልስ አጥተው ነው መሰለኝ ጋይስ፣ የምሬን ነው የምላችሁ፣ መልስ አጥተው ነው መሰለኝ ቪዲዮን ዝም ብለው ነው የዘጉት ማለት ነው። እና ሩታም ወደ ድራማ አለሙ ተቀላቅላለች። ተመካክረው እንደሚያደርጉት አይነት ነገር ነው። ግን በመሀል ህፃን አትግዱ፣ በቃ አትግዱ። ይሄ ህፃን የእናንተ ብቻ አይደለም የዓለም ነው። ምክንያቱም እናንተ አብርሃም አስረገዘ ሩታ ወለደች እንጂ ዓለም ነው ለህፃኑ እየተጨነቀ ያለው ጋይስ። የምሬን ነው። ልጁ እስከ የኛም ጭምር ነው፣ የኛም ውጤት ነው። እንዴት እናውቃለና ከመጀመሪያው ከጥንሱሱ ጀምረን እና
ጋይስ ልጁን አታስጨንቁት። ቤቴን ደግሞ ሰብስክራይብ አድርጉልኝ። የዛሬ ቪዲዮ ይበቃል።